ዶክተር ተብዬው ከአደይ ጋር ያለውን ፍቅር እንግዲህ በጣም እየበረታበት ሲመጣ ያው ዴቭና አደይን መሃላቸው ክፍተት እያለ ነገሩ እሱ ሳይገባው አደይን በጣም እያስጨነቃት መጥቷል። አደይ ግን ምንም ያልገባት ነገር ቢኖር ያው በለሊ ምክንያት ነው የሚደውልልኝ እና እሱም እኔን ማግኘት ወይንም ማውራት የሚፈልገው በለሊ ምክንያት ነው ብላ ነበር የምታስበው። እንደዛ አይደለም ነገሩ። ዴቭ ግን አሁን ቅር እያለው እየመጣ ያለው ነገር ቢኖር እንዴት ታማሚዋ እሷ ሆና ሳለ ወደ አንቺ እየደወለ የሚጨቀጭቀው ግራ ገብቶኛል ይላል። አደይ በዚህ ሁኔታ ላይ የሰርጓን ነገር ትተዋለች። አሁን ጭንቀቷ እንዳለ የለሊ ጉዳይ ላይ ስለሆነ ዶክተሩ ቢደውልላትም እዚህ ነኝ፣ አንዴ ላግኝሽ፣ አንዴ ላውራሽም ቢላትም እሺታዋ ነው መልሷ እንዳለ። ይሄ ነገር ግን ወደ የት እያመራ እንደሆነ አደይ ምንም ነገር ሀሳቡም የላትም። ለሊ ደግሞ በዚህኛው በኩል ያው ባቡሬ የእሷን በሽታ ካወቀ በኋላ በጣም ምን ያህል እንደተጎዳች እንዳወቀ ሰምቷል። ያኔ ግን አንድ ነገር ነው ያለው አማራጭ። በዚህ ሁሉ ጊዜ ውስጥ እሷ ምንም ነገር ሳትሆንብኝ እውነቱን ልንገራት ብሎ አንድ ቦታ ላይ ይቀጥራታል። ታዲያ ለሊ ምንም ነገር ስለዚህ ሀሳቡ ባይኖራትም ያላት ቦታ ላይ ከተቀጣጠሩ በኋላ ባቡሬ ይነግራታል። አሁን ለሷ ያለው ስሜት እንደተቀየረና በጣም እንደሚያፈቅራት ከነገራት በኋላ እሷ ትደነግጣለች። የምትቀበለው ይመስላችኋል ወይ? ለሊ ከዚህ በፊት በፍቅር ምን ያህል እንደተጎዳች ሁላችሁም ታውቃላችሁ። ተመልሳ እንደዚህ አይነት ነገር ውስጥ መግባት አትፈልግም። ምክንያቱም ተመልሳ እንደዚህ አይነት መጎዳትን ጭራሽ ስለማትመኘው። ካልተቀበለችው ደግሞ ባቡሬ ይጎዳል ወይ ደግሞ አኩርፏት በዛው ይጠፋል። በዚህ ሰዓት ላይ ለለሊ ሰዎች ነው የሚያስፈልጓት። በጣም ታማለች። ከዛ ነገር መዳንና ተስፋ ትፈልጋለች። አሁን አለኝ የምትላቸው ሰዎች እንዳለ ለሷ ቢያግዙላትና እንደውም ተስፋ ቢሰጧት ለሷም አሪፍ ነበር የሚሆነው። ሐኪሙ ግን እንዳናገራት ከሆነ ለለሊ ባቡሬ ምንሽ ነው እንኳን ብሎ ሲጠይቃት ባቡሬ እንደ ቤተሰቦቼ ነው ማየው፣ እሱ በጣም ቅርብ ያለ ሰውና ለኔ በደንብ አብዝቶ የሚጨነቅልኝ ሰው ነው ብላለች። ያ ማለት ለሱ ያላት አስተሳሰብ በፍቅር መልኩ አይደለምና ምንም ልትቀበለው የምትችልበት አይነት ተስፋ የላትም። ከዚህ በፊት እንደሚያስቀናት ከሆነም ያው አንዲት ጓደኛ አግኝቼ ልምጣ በዚህ በኩል እንደዚህ ነው ብላ ስለ ወንድ ሆኖ ባቡሬ ስለ ሴቶች ሲያወራ በጣም እንደምትቀናና እንደምትናደድ አይታቸዋል። ያ ስሜቷን የምትሰማው ከሆነ ባቡሬን የምትቀበለው ይሆናል። ሌላው የአደይና የዴቭን ጉዳይ ነበር የምናየው። ዴቭ በራሱ በኩል እዛ ፍቅር እያስጨነቀችው ያለችው ነገር ቢኖር እሷን አታግባት፣ እኔ ነበርኩ ከልጅነቴ ጀምሮ ማቅ፣ ስለዚህ ከሷ ጋር ያለህን ነገር ትተህ ከኔ ጋር እንጋባ እያለች እየጨቀጨቀችው ነው። እሷን የሚርቃት ከሆነ ደግሞ የፍቅር እናት እሱን ነበረ ተስፋ ያደረገችው። ዴቭ አንተ ብቻ ነህ ፍቅርን ልትመልሳት የምትችለው። እኔ ልጄ ነች፣ ከዚህ ቤት ማስወጣትም አልፈልግም። ልጄ እንድትቀይር እፈልጋለሁ። በዚህ በኩል ልትረዳኝ የምትችለው አንተ ብቻ ነህ። ደግሞ አንተም ብቻ ነው ወደ ራሷ እያቀረበች ያለችው እና አግዘኝ እያለች እያስጨነቀችው ነው። ዴቭ ደግሞ በዚህ በኩል የእሷን ነገር እምቢ ማለት አይፈልግም። ምክንያቱም እንደ እናት ያሳደገችው ራሱ ቤት ስለሆነ እሷን እሺ ብሎት ዴቭ አደይ ፍቅርን ሄዶ ማስጨነቅና እንድትመለስ እንዲመክራትና ብዙ ነገሮች እንድትደረግለት ያው እሷን ቢጨቀጭቃትም እሷ ግን ወደ እሱ በቀረባት ቁጥር የራሷን የፍቅር ሁኔታና ነገሮች መስተካከል የሚችሉት ከኔ ጋር ስትሆን ብቻ ነው እያለች እያስጨነቀችው ነው። ይሄ ሁሉ ጭንቀት እያለበት ዴቭ በዚህ በኩል ደግሞ አደይ ግራ የገባው ነገር ቢኖር አሁን ስለ ሰርጉና ስለ ወደፊት አብረው መኖርና አታስበውም ጭራሽ። ያ ደግሞ ግራ ገብቶታል። ምንድነው ይሄ ነገር? ሌላ ጓደኛ ይዛለች ወይ ብሎ እንዲያስብ ነው ያደረገው። አንዴ ከዶክተሩ ጋር ግን ሁለቱ አንድ ላይ ተገናኝተው የሚያያቸው ከሆነ ዴቭ እስከ መጨረሻው ድረስ የተሳሳተ ሁኔታ ሊወስን ይችላል። አሁን 3 ጥንዶች ናቸው ትልቅ አደጋ ውስጥ ያሉት። ለምሳሌ ባቡሬና ለሊ። እሱም ባቡሬም ቢሆን ከሷ እየጠበቀ ያለው አንድ ምላሽ ብቻ ነው፣ እሺ ወይንስ እምቢ የሚለውን ነገር። ሌላኛው ደግሞ አሹ ነበረ። አሹ በሀሳብ ውስጥ ሆኖ ቢጠይቃት ምን ሊፈጠር እንደሚችል በቅዠት መልኩ እያየ ነበረ። ታዲያ ቅዠት ላይ ሆኖ የተፈጠረው ነገር እንዳለ፣ እንዴት እህትህን የፍቅር ጥያቄ ትጠይቃለህ? ያኔ ገጠር እያለው ብዙ ስቃይ አይቼ ስመጣ አሁን እንዴት በዚህ መልኩ ይሄንን ትጠይቀኛለህ ብላ በጥፊ እንኳን ስትመታው እያየ ነበረ። እዛ ቅዠት ውስጥ ሆኖ ፊት ለፊቱ ደግሞ ትክክለኛ ሮሚ አጠገቡ ሆና ምን እየሆነ እንዳለ እየጠየቀችው ባለበት ሰዓት ላይ እህትነትሽ ይሻለኛል፣ እንደዚህማ የሚፈጠር ከሆነ መቼም ቢሆን አልጠይቃትም እያለ በሐሳቡ አቅፋት ዝምታውን ነበር የመረጠው። ግን ከዛ በኋላ አሹ ልክ አይደለም። ምን መልኩ ስታወራውም ቢሆን ምላሽ ከሷ እየጠበቀ እሱ ግን በሐሳብ ጭልጥ ብሎ እንዴት እንደዚህ ሊሆን ይችላል እያለ ሐሳብ ውስጥ ገብቷል።
አሹስ ምን ትመክሩት ይሆን? ምክንያቱም እሱ የገጠር ልጅ ስለሆነ በጣም በደንብ አርቆ የሚያስብም አይደለም። እሷ እንዳትጎዳበት ሲል ራሱን መጉዳትን ይቀድመዋል። የነባቡሬንም መልስ በቅርቡ ምናይ ይሆናል። በቀጣዩ ክፍል ላይ ያለውን ነገር እንደዚሁ በትረካ መልኩ ማቀርብላችሁ ይሆናል። ከወደዳችሁት ቻናሉን ሰብስክራይብ በማድረግ በቅርቡ 100 ሺህ እንገባለን። በዚሁ አጋጣሚ የራሴን የግል ስራ አስተዋውቃችኋለሁኝ። አዲስ አበባ ውስጥ ሆኜ የዲሊቨሪ ስራዎችን እየሰራው ስለሆነ ስልኮች፣ ሶላሮችና የተለያዩ ማንኛውም እቃዎች ማዘዝ የምትፈልጉ ከሆነ እስከ ቤታችሁ ድረስ ይመጣላችኋል። ከውጭ ሆናችሁም ማዘዝ ትችላላችሁ። ሙሉ መረጃውን የያዘ ቪዲዮ በዚህ መቀጠል አለ። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17 ሺህ ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14 ሺህ ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40 ሺህ ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30 ሺህ ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ።
እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልምጣጣቸው ነው የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋይ ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ለቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱ ካመጣክ በኋላ ትደውልልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።